ነፋስን የሳመ ሰው አለ ወይ? ነፋስን ባዳራሽ ቆለፈ አለ ወይ? እሳትን ስማ ከንፈሮቿ ያልተቃጠሉ ድንግል ማርያም ናት እንጂ ታምር። ዓለማት የማይወስኑትን ጌታ በማይጸኗ የወሰነች ድንግል ናት እንጂ ታምር። ከነፋስ የሚረቅ ከሐሳብ የሚረቅ የእግዚአብሔር አብ አካላዊ ቃልን በማህፀኗ የወሰነች ድንግል ማርያም ናት እንጂ ታምር። 3 ክንድ ከስንዝር ሆና ተመልከቱ። ዓለምን በመሃል እጁ የያዘ ጌታን በማህፀኗ ከያዘች ከድንግል ማርያም በላይ ታምራለ ወይ? እስኪ አምጡ እስኪ እንደው ከፈለጋችሁ ማለት እና እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ሁላችሁም እጃችሁን አውጡ አንድ ጊዜ ማለት ነው። ከዚህ በኋላ በሉ ሁላችሁም ታምር የለም። እኔ አንድ ነገር ልንገራችሁ የመጨረሻዬ ማለት ነው። እኛ ኦርቶዶክሳውያን ልክ የሆንበት ምክንያት ከክርስቶስ በላይ ታምር የሚያደርግ አምላክ የለም። ከሐዋርያት በላይም ታምርን ያደረገ የለም። ከዚያም በላይ ደግሞ እግዚአብሔርን ይዛ እግዚአብሔርን ልጅ ካለች ከድንግል ማርያም በላይ ታምር የለም። ሁል ጊዜ እሷን እያየን ወደ እግዚአብሔር እንደርሳለን። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ታምር አድርግ ካለ ያው ድንግል ማርያም ታምር ናት ነው መልሱ። ገብቷችኋል አይደል? ማን ነው ታምር? ንገሩኝ እንጂ ድንግል ማርያም። ኧረ ንገሩኝ። እናንተም ብናበላችሁ ታድጋላችሁ አታድጉም? እሺ የማያድገውን አምላክ መመገብ ምን ይሉታል? ምን ይሉታል? ታምር እኮ ነው። እንኳንስ ተናግረን ተመልከቱ፣ አስበን የማንዘልቀው ታምር። አዎ ታምር ነው። እሱ እኛን ይመግባል፣ እሷ ግን እሱን ትመግባለች። በመለኮቱ አይመገብም፣ እንደ ሰውነቱ ደግሞ እየተመገበ ያድጋል። ከዚህ በላይ ታምር አለ ወይ ነው? የእሷ ልጆች ያደረገ መድኃኔዓለም የተመሰገነ ይሁን።